የድህነት ግቡ ገነት ገብቶ ፓርክ ውስጥ እንደመዝናናት አይደለም። የኦርቶዶክስ ተዋሕዶ ነገረ ድህነት ግቡ ቴዎሲስ ወይም እግዚአብሔርን መምሰል ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መዳን ማለት ከፍርድ ቅጣት ማምለጥ ወይም የቦታ ለውጥ ከገሃነም ወደ መንግስተ ሰማያት መሸጋገር ብቻ አይደለም። ከዚህ ይልቅ ድህነት ወይም መዳን ማለት በአዳም ምክንያት የጠፋውን የቀደመ ክብር መመለስ፣ በደዌ ኃጢአት የጎሰቆለውን የሰው ባህሪን መፈወስና በፍጻሜውም ቴዎሲስ ወይም እግዚአብሔርን መምሰል ወደ ማደግ የሚደረግ ጉዞ ነው። ታዲያ አንተ ጋር መዳን ምንድን ነው? የተፈረመ ሰነድ ወይስ በየቀኑ የምትጓዘው የፍቅር መንገድ? ሰላም ጤና ይስጥልኝ። ይህ ዘአእምሮት ነው። በዛሬ መርሃ ግብራችን በምዕራባውያኑ አንዴ ድኛለሁ በሚለው እርግጠኝነትና በምስራቃውያኑ በሂደት የመቀደስ ወይም እግዚአብሔርን መምሰል ቴዎሲስ ትምህርት መካከል ያለውን ጥልቅ ልዩነት እንመለከታለን። መዳን ለብዙዎቻችን ከሞት በኋላ ገነት መግባት ብቻ ይመስለናል። ነገር ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ድህነት ከቦታ ለውጥ የሚበልጥ ትርጉም ያለው ነው። ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ በምዕራፍ 1 ቁጥር 4 ከመለኮታዊ ባህሪው ተካፋዮች እንድትሆኑ እንዳለው ሰው ሰውነቱን ሳይለቅ በመለኮታዊ ኃይል አማካኝነት መለኮታዊ ባህሪያትን ወይም ቅድስናን፣ ዘላለማዊነትን፣ ፍቅርን ገንዘቡ የሚያደርግበት ነው። ቅዱስ ጳውሎስ በሁለተኛው ቆሮንቶስ ምዕራፍ 3 ቁጥር 18 ያን መልክን መስል ዘንድ ከክብር ወደ ክብር እንለወጣለን በማለት በአንድ ጊዜ ያልሆነ ግን በሂደት እግዚአብሔርን ወደ መምሰል የሚደረግ ጉዞ መሆኑን ገልጾታል። በተመሳሳይ ቲቶ ምዕራፍ 2 ቁጥር 11 እስከ 12 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ መገለጡንና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን በአሁኑ ዘመን በመጠንና በጽድቅ እግዚአብሔርን በመምሰል እንድንኖር ያስተምረናል ይላል። በምስራቁና በምዕራቡ ዓለም ያለው ልዩነት የሚጀምረው ሰው ማን ነው ከሚለው ጥያቄ ነው። በፕሮቴስታንቱ ትምህርት በተለይም በካልቪኒዝም ማረዳድ ሰው በኃጢአት ምክንያት ፈጽሞ የቆሸሸ ተደርጎ ይወሰዳል። በተጨማሪም እግዚአብሔር ያለምንም የሰው ፍቃድ ወይም ተሳትፎ የሚያድናቸውን አስቀድሞ ይመርጣል፣ የመረጣቸውንም ያድናል ይላሉ። ይህ ደግሞ ከሰዎች ዕውቅና ውጭ መርጦ የሚያድናቸውና የማይድኑ ሰዎች በመኖራቸው ክብር ይግባውና የእግዚአብሔርን የማዳን ስራ ኢፍትሐዊ ሆኖ እንዲታይ ያደርጉታል። የኦርቶዶክሳዊት ቤተክርስቲያን አስተምህሮ ሰው የቆሰለ ተጓዥ ነው። የአዳም ኃጢአት ባህሪያችንን አድክሞታል። ነገር ግን በውስጣችን ያለው የእግዚአብሔር መልክ አልጠፋም። ስለዚህ ድህነት በእግዚአብሔር ጸጋና በሰውየው ነፃ ፈቃድ ሱታፌ ወይም መተባበር ወይም ሲነርጂ የሚፈጸም ሂደት ነው። ይህ ማለት እግዚአብሔር አዳኝ ነው፣ ሰው ግን እሺ ባይ ነው ማለታችን ነው። ብዙ ጊዜ ድህነት በጸጋ ነው ወይስ በስራ የሚል ክርክር ይነሳል። ለኦርቶዶክሳዊት ቤተክርስቲያን ግን ይህ ጥያቄ ስህተት ነው። ምክንያቱም እምነትና ምግባር የሚነጣጠሉ አይደሉም። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 2 ቁጥር 26 ላይ ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው ይላል። ለምሳሌ አንድን ወፍ አስቡ። ወፏ ለመብረር 2 ክንፎች ያስፈልጓታል። አንደኛው ክንፍ እምነት ቢሆን ሁለተኛው ምግባር ነው። በአንዱ ክንፍ ብቻ መብረር አይቻልም። የምናደርገው ጾም፣ ጸሎትና ስግደት ድህነትን የምንገዛበት ዋጋ ሳይሆን ለፈጣሪ ያለንን ፍቅር የምንገልጽባቸውና ጸጋውን የምንለማመድባቸው መንፈሳዊ ልምምዶች ናቸው። ድኛለሁ ብሎ መቀመጥ ሳይሆን ቅዱስ ጳውሎስ በፊልጵስዩስ መልእክቱ በምዕራፍ 2 ቁጥር 12 እንዳለው በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። እምነት ስራ የሌለውንና በእግዚአብሔር ብቻ የሚታመነውን ያጸድቃል። የጳውሎስ የገላትያ መልእክት ሐሳብ ይሄ ነው። ለዚህ ነው ወዳጆቼ ወንጌል ጥሩ ምክር ሳይሆን የምስራች ነው የምንለው። ወንጌል አትቃም፣ አትጠጣ፣ አትደባደብ፣ ሰው አትገላምጥ፣ ሰው አትማ የሚባል ጥሩ ምክር አይደለም፣ የምስራች ነው። የምስራችነቱ ምኑ ላይ ነው ካልከኝ ስራ የሌለውንና በእግዚአብሔር ብቻ የሚታመነውን የሚያጸድቅ። እንደተመለከታችሁት ፓስተሩ እምነት ስራ የሌለውን ያጸድቃል የሚለውን የቅዱስ ጳውሎስን ቃል ሲጠቀሙ ጳውሎስ የትኛውን ስራ ማለቱን እንደሆነ ለይተው አልተናገሩም። በእርግጥ በተመለከትነው ተንቀሳቃሽ ምስል ውስጥ ሕግ እያሉ የኦሪቱን ስራ ለመጥቀስ ቢሞክሩም በየመሃሉ ግን የኦሪቱን ስርዓት ከበጎ ስራዎች ጋር እያደባለቁ ስራ የሌለውን ያጸድቃል በሚለው ውስጥ አጃምለው ያቀርባሉ። ቅዱስ ጳውሎስ በገላትያ መልእክቱ ከስራ ተለይቶ በእምነት መጽደቅን የሰበከው ስለ ኦሪታዊ ስርዓቶች ወይም እንደ ግዝረት፣ የሰንበት መሻር፣ የእንስሳት መስዋዕት ለመሳሰሉት ነው። ኦርቶዶክሳዊ ቤተክርስቲያን ለእነዚህ ስራዎች ጥብቅና አትቆምም። እዚህ ላይ ግን ማስተዋል ያለብን ጉዳይ ቤተክርስቲያን ስራ ስትል ከዚሁ ከቅዱስ ጳውሎስ የገላትያ መልእክት ላይ ምን እንደሆነ እንመልከት። ገላትያ ምዕራፍ 5 ቁጥር 19 ላይ የስጋ ስራዎችን፣ ዝሙት፣ ጣዖት ማምለክ፣ ክርክርና የመሳሰሉትን ዘርዝሮ እነዚህን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። እንዲህ አይነት በጎ ስራ የሌላቸው መንግስቱን የማይወርሱ ከሆነ ድህነት በምግባርም ላይ የተመሰረተ መሆኑን ያረጋግጣል። ቅዱስ ያዕቆብን በመልእክቱ በምዕራፍ 2 ቁጥር 17 ላይ እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው በማለት የበጎ ስራዎችን አስፈላጊነት አስረግጦ ተናግሯል።
ፓስተሩ ወንጌል አትስረቅ፣ አትደባደብ የሚል ምክር አይደለም ይላሉ። ነገር ግን መጽሐፍ ቅዱስ ወንጌልን የምስራች ብቻ ሳይሆን ሕግና ትእዛዝ እንደሆነም ይነግረናል። ሐዋርያው ቅዱስ ጳውሎስ በዚሁ በገላትያ መልእክቱ ምዕራፍ 6 የክርስቶስን ሕግ ፈጽሙ ይላል። ወንጌል የምስራች የሚሆነው በክርስቶስ አምኖ ትእዛዙን ለሚፈጽም ነው። ጌታችን ራሱ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ ብሏል። ትእዛዝ ደግሞ ምክርና መመሪያ ነው። ፓስተሩ ወንጌል ምክር አይደለም ማለታቸው ክርስቲያናዊ ስነ ምግባርን ዋጋ ላይ ያሳጡት ሞክረዋል። ኦርቶዶክሳዊ ቤተክርስቲያን ግን እምነት እንደ ዛፍ ስር ከሆነ ምግባር ደግሞ ፍሬ ነው ትላለች። ፍሬ የሌለው ዛፍ ደግሞ ተቆርጦ ወደ እሳት ይጣላል። ማቴዎስ ምዕራፍ 3 ቁጥር 10። ድህነት አንዴ በአፍ አምኛለሁ ተብሎ የሚቆም ሳይሆን በገላትያ ምዕራፍ 5 ቁጥር 6 ላይ እንደተጠቀሰው በፍቅር የሚሰራ እምነት ነው። በአጠቃላይ ፓስተሩ የጠቀሱት ሐሳብ የሰውን ልጅ ለኃጢአት ግዴለሽ የሚያደርግና ካመንኩ ይበቃኛል ወደሚል መንፈሳዊ ስንፍና የሚመራ ነው። ኦርቶዶክሳዊ ምላሹ ግን አዎ በጸጋው ድነናል፣ ነገር ግን የዳነ ሰው መዳኑን የሚገልጸውና የሚያጸናው በምግባርና በቅድስና ሕይወት ነው የሚል ነው። አሁን ደግሞ ወደ ተለመዱት የመከራከሪያ ጥቅሶች እንለፍ። ብዙ ጊዜ ከፕሮቴስታንት ወገኖች የሚነሱ ጥቅሶች አሉ። እነዚህ ጥቅሶች በኦርቶዶክሳዊ ቤተክርስቲያን መነጽር እንዴት ይታያሉ? የመጀመሪያው በእምነት ብቻ መዳን ወይም ሶላ ፊዴ የምንለው ነው። ቅዱስ ጳውሎስ በኤፌሶ መልእክቱ ምዕራፍ 2 ቁጥር 8 ላይ በጸጋው ድናችኋልና ከስራ አይደለም ሲል የጠቀሰው የኦሪትን ስራ ወይም ወርክስ ኦፍ ዘ ሎው እንጂ የእምነት ስራን ወይም ወርክስ ኦፍ ፌዝን አይደለም። የኦሪት ስራ ግዝረት፣ የከብቶች መስዋዕትና የህግ ስርዓቶች ለድህነት ዋጋ አይሆኑም። ምክንያቱም ድህነት በክርስቶስ ደም የተገኘ ስጦታ ነውና ነው። የእምነት ስራ ስንል በዚሁ የኤፌሶ መልእክት ምዕራፍ 2 ቁጥር 10 ላይ እንደተገለጸው እኛ ፍጥረቱንና መልካሙ ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ስለዚህ ስራ የድህነት ዋጋ ሳይሆን የድህነት ፍሬና መገለጫ ነው። እምነት ብቻ የሚለው ቃል በመጽሐፍ ቅዱስ ውስጥ እንዴት ይታያል? ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ኤፌሶን ምዕራፍ 2 ቁጥር 8 እስከ 9። በዚህ ጥቅስ ውስጥ ፕሮቴስታንቶች መዳን በጸጋና በእምነት ብቻ ነው፣ ስራ ወይም ምግባር ለድህነት ምንም ድርሻ የላቸውም ይላሉ። ሰው ያለ ስራ ያለ እምነት የሞተ ነው። ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። የያዕቆብ መልእክት ምዕራፍ 2 ቁጥር 26። የሞተ እምነት ደግሞ አያድንም። ጌታችን በክብር በሚመጣበት ጊዜ የሚፈርደው በእምነት ብቻ ሳይሆን በስራ ጭምር እንደሆነ በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ በግልጽ አስተምሯል። የተራበን ማብላት፣ የታረዘ ማልበስ፣ የታመመን መጠየቅ። እነዚህ ሁሉ ስራዎች ድህነትን የምንወርስባቸው ወይም የምናረጋግጥባቸው መንገዶች ናቸው። እያንዳንዱ እንደ ስራው መጠን ይከፍለው ዘንድ ዋጋዬ ከኔ ጋር ነው ይላል ጌታ በራእይ ምዕራፍ 22 ቁጥር 12 ላይ። በመሆኑም ኦርቶዶክሳዊት ቤተክርስቲያን የምታምነው በስራ የሚገለጥን እምነት ነው። እምነትና ምግባር ልክ እንደ ነፍስና ስጋ ተዋህደው የሚኖሩ እንጂ በእምነት ብቻ ተብለው የሚነጠሉ አይደሉም። ጸጋው የእግዚአብሔር ስጦታ ነው። ስራችን ደግሞ ለዚያ ስጦታ የምንሰጠው የተግባር እሽታ ነው። አንድ ምሳሌ እንመልከት። መዳን እንደ ነፃ ስጦታ የቀረበ መሬት ነው። እምነት መሬቱን መቀበል ሲሆን፣ ምግባር ደግሞ መሬቱን ማረስና ፍሬ ማፍራት ነው። ካላረስከው መሬቱ ስጦታ መሆኑ ብቻውን አይመግብህም። በቀጣይ የክፍል 2 መርሃ ግብራችን ይዘንላችሁ እንቀርባለን። መልካም ጊዜ።